ጤና ይስጥልኝ አድማጮች እንደምን ቆይታችኋል? ከአሃዱ ኒውስ የዕለቱን አጫጭር መረጃዎች ይዘን ቀርበናል። አበይት ነጥቦቹን በቅድሚያ ጂንካ ከተማ ላይ አንድ ሰው ላይ ነባርበርግ ቫይረስ መገኘቱን ጤና ሚኒስቴር አሳውቋል። ነዋሪዎች በቫይረሱ 13 ሰዎች መሞታቸውን ጥቆማ ቢሰጡም ጤና ሚኒስቴር በቫይረሱ የሞተ የለም ብሏል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር የሆነው ኦነግ በኦሮሚያ ክልል ወቅታዊ ሁኔታ ላይ ለመወያየት ከክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር አስቸኳይ ቀጠሮ እንዲሰጣቸው በይፋ ጥያቄን አቀረቡ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ ባወጣው መግለጫ የአማራ ክልል ትምህርት ቢሮ ከሙስሊሙ መሪ ተቋም ጋር ሳይወያይ ሙስሊም ተማሪዎች በግዳጅ ግዕዝ ቋንቋን እንዲማሩ መወሰኑን በፍጹም ተቀባይነት የሌለው ሲል በጽኑ አወገዘ። ዩክሬን ከፈረንሳይ የተሰሩ ራፋል ተዋጊ ጄቶችን ልትገዛ መሆኑ በጦር ሜዳ ላይ ኪየቭን የሚጠቅም ምንም አይነት ለውጥን አያመጣም ሲል የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ተናገረ። የዩኒቨርሲቲ ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎትን እንዲሰጡ የሚያስገድደው መመሪያ በ2019 የትምህርት ዘመን ተግባራዊ ይሆናል መባሉ ከፍተኛ ቅሬታና ተቃውሞን አስነስቷል። በውጭ ሀገር ስራ ስምሪት ጋር በተያያዘ የተለያዩ የማጭበርበሪያ ስልቶችን በመጠቀም ዜጎችን የሚያታልሉ አካላት እየተበራከቱ እንደሚገኝ የስራና ክህሎት ሚኒስቴር አስታወቀ። ክቡራን አድማጮች በቆይታችን እነዚህንና ሌሎችንም ዝርዝር መረጃዎችን የምታደምጡ ይሆናል። እስከ ፍጻሜው አብራችሁን ቆዩ። ዝርዝር መረጃችን እንሆ። ጂንካ ከተማ ውስጥ አንድ ሰው ላይ ነባርበርግ ቫይረስ መገኘቱን ጤና ሚኒስቴር አሳወቀ። ነዋሪዎች በቫይረሱ 13 ሰዎች መሞታቸውን ጥቆማ ቢሰጡም ጤና ሚኒስቴር በቫይረሱ የሞተ የለም ብሏል። በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው ማርበርግ ቫይረስ አንድ ተጨማሪ ሰው መያዙን ጤና ሚኒስቴር አስታውቋል። ሚኒስቴሩ ህዳር 9 ቀን 2018 ዓ.ም 9 የላቦራቶሪ ምርመራ ተደርጎ አንድ ሰው በቫይረሱ መያዙን ማረጋገጡን ገልጿል። በዚህም አጠቃላይ በማርበርግ ቫይረስ የተያዙ ሰዎች ቁጥር 4 የደረሰ ሲሆን የጤና ሚኒስቴሯ ዶክተር መቅደስ ዳባ የቫይረሱ ምልክት ታይቶባቸው ህይወታቸው ካለፈ 6 ሰዎች መካከል 3ቱ ሰዎች የሞቱት በቫይረሱ መሆኑን ህዳር 8 ቀን በሰጡት መግለጫ ላይ ገልጸዋል። ይህ በእንዲህ እንዳለ የማርበርግ ቫይረስ በሽታን በመከላከልና በመቆጣጠር ረገድ አስፈላጊውን ድጋፍ ለማድረግ የአሜሪካ መንግስት ዝግጁ መሆኑን አምባሳደር ኤርቪን ማሲንጋ ገልጸዋል። ኦፌኮና ኦነግ ከኦሮሚያ ክልል መንግስት ጋር አስቸኳይ ውይይትን ጠየቁ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል ውስጥ ባለው የጸጥታ ቀውስ፣ ግጭትና አለመረጋጋት ጉዳይ ላይ ከክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር አስቸኳይ ቀጠሮ እንዲሰጣቸው በጋራ መጠየቃቸው ተሰምቷል። ይህ ጥያቄ የመጣው በመንግስት የጸጥታ ኃይሎች እና በኦሮሞ ነጻነት ሰራዊት ሸኔ መካከል በሚካሄደው ጦርነት ምክንያት የዜጎች ሞት፣ መፈናቀልና የኢኮኖሚ ውድመት እየደረሰ ባለበት ወቅት ሲሆን በተለይም በፌዴራል መንግስትና በታጠቁት ኃይሎች መካከል የነበረው የሰላም ድርድር ያለ ስምምነት ከተቋረጠ በኋላ መሆኑ ጉዳዩን ክብደት እንዲያገኝ አድርጎታል። ሁለቱ ፓርቲዎች በጋራ በፈረሙት ደብዳቤ በኦሮሚያና በኦሮሞ ህዝብ ላይ ያተኮረ ፖለቲካዊ ውይይትን ለማድረግ ፍላጎታቸውን ገልጸዋል። የክልሉ መንግስት ለጥያቄው እስካሁን የሰጠው ምላሽ የለም። የእስልምና ጉዳዮች ምክር ቤት የግዕዝ ቋንቋና የሂጃብ ውሳኔዎችን አወገዘ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የአማራ ክልል ትምህርት ቢሮ ሙስሊም ተማሪዎች ግዕዝ ቋንቋን በግዳጅ እንዲማሩ መወሰኑን በጽኑ አውግዞ ውሳኔው በአፋጣኝ እንዲታረም ጠይቋል። ምክር ቤቱ ይህ ውሳኔ ከሙስሊም መሪ ተቋም ጋር ሳይወያዩ የተላለፈና ሁኔታዎችን ይበልጥ የሚያወሳስብ መሆኑን አስጠንቅቋል። በተጨማሪም ምክር ቤቱ የትምህርት ሚኒስቴርን ወቅሷል። ይህም በትግራይ ክልል የሚገኙ አንዳንድ ትምህርት ቤቶች ሙስሊም ተማሪዎችን በኢስላማዊ አለባበሳቸው ሂጃባቸው ምክንያት ከትምህርት ገበታ ማገዳቸውን ቢጠቁምም ሚኒስቴሩ ተማሪዎቹም ወደ ትምህርታቸው እንዲመለሱ ምንም አይነትን ጥረት አለማድረጉን በመኮነን ነው።
ምክር ቤቱ ኢስላማዊ አለባበስን ለብሶ መማር ህገ መንግስታዊና ሃይማኖታዊ መብት መሆኑን አሳስቦ ችግሮችን ለመፍታት ኮሚቴ ማቋቋሙንም ገልጿል። የዩኒቨርሲቲ ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎትን እንዲሰጡ የሚያስገድደው መመሪያ በ2019 የትምህርት ዘመን ተግባራዊ ይሆናል መባሉ ከፍተኛ ቅሬታና ተቃውሞን አስነስቷል። ውሳኔው የመጣው የሀገሪቱን የመምህራን እጥረት ለመቅረፍና ተማሪዎች ለሙያው ፍቅር እንዲያዳብሩ ለመርዳት ሲሆን የትምህርት ሚኒስቴሩ ብርሃኑ ነጋ የመምህራን ጥቅማ ጥቅም ማነስ ለችግሩ መንስኤ መሆኑን ገልጸዋል። ሆኖም ከሐዋሳ፣ ባህር ዳር፣ ወለጋ፣ አምቦና ሌሎችም ዩኒቨርሲቲዎች የተነጋገሩ ተማሪዎች ውሳኔውን ተቀባይነት የሌለውና ግራ አጋቢ ሲሉ ወቅሰዋል። ተማሪዎቹ ለተቃውሟቸው ዋነኛ ምክንያት ያደረጉት ጉዳዩ በድንገት መስማታቸውና በሀገሪቱ የተለያዩ አካባቢዎች ያለውን የሰላም ሁኔታ አሳሳቢነት፣ የአንድ ዓመት መቆየት የዩኒቨርሲቲ ቆይታቸውን ወደ 5 ወይም 6 ዓመት ማራዘሙ እንዲሁም ከባድ የሆነውን የመውጫ ፈተና ኤግዚት ኤግዛም ለመዘጋጀት ጊዜ ማጣት ነው። የተማሪዎቹ የ3 ወር የክረምት ረፍት አገልግሎትን መስጠት እንደሚመርጡ ወይንም ከተመረቁ በኋላ ለበጎ ፈቃድ ለማገልገል ፈቃደኛ መሆናቸውን ገልጸዋል። ትምህርት ሚኒስቴር በጉዳዩ ላይ እስካሁን ተጨማሪ ማብራሪያን አልሰጠም። ህይወትን በመታደግ አርአያነትን ያሳየችው ፖሊስ ተሸለመች። በምስራቅ ሐረርጌ ዞን ቀርሳ ወረዳ የፖሊስ አባል የሆነችው ዋና ሳጅን ነይማ ጀማል ጫካ ውስጥ ተጥሎ በምግብ እጦት በሞትና በህይወት መካከል የነበረ የ3 ወር ህፃን ወንድ ልጅን ጡቷን በማጥባት ህይወቱን በማትረፏ ተሸልማለች። የሰብአዊነት የተሞላበት ተግባር ዋና ሳጅን ነይማ ገና የ6 ወር አራስ ሳለች የተፈጸመ ሲሆን ለዚህ ድንቅ ተግባሯ ሽልማት ተበርክቶላታል። የስንቄ ባንክ 50,000 ብር የገንዘብ ስጦታ ያበረከተላት ሲሆን የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ ኃላፊ ረዳት ኮሚሽነር ናስር መሐመድ ደግሞ ዋና ሳጅን ነይማ ካለችበት የደሞዝ እርከን በ3 እርከኖች እንድታደግ የኦሮሚያ ፖሊስ ጠቅላይ መምሪያ መፍቀዱን አስታውቀዋል። የፖሊስ አባሏ ተግባር በጀግንነት መጠበቅ፣ በሰብአዊነት ማገልገል የሚለውን የፖሊስ መርህን ያንጸባረቀ በመሆኑም በቀጣይም በሴቶችና ህፃናት ዙሪያ ለሚሰሩ ተግባራት ማሳያ እንደሚሆንም ተገልጿል። ህፃኑ አሁን ላይ በሙሉ ጤንነት ላይ መሆኑም ታውቋል። ዩክሬን በቀጣዮቹ 10 ዓመታት ውስጥ 100 የፈረንሳይ ራፋል ተዋጊ ጄቶችን ጨምሮ ዘመናዊ አየር መከላከያ መሳሪያዎችን ለመግዛት የሚያስችል የፍላጎት ደብዳቤን ከፈረንሳይ ጋር መፈራረሟ ተዘግቧል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ግን ለዚህ ስምምነት የሰጡት ምላሽ ለኪየቭ ስርዓት ምንም አይነት የጦር አውሮፕላን ቢሸጥ በግንባሩ ላይ ያለውን ተለዋዋጭ ሁኔታ ወይንም የጦር ሜዳውን እንቅስቃሴ አይለውጠውም የሚል ሆኗል። ፔስኮቭ ፓሪስ ለኪየቭ ጦር መሳሪያን ማቅረቧን መቀጠሏ ግጭትን የሚያባብስ እንጂ ለሰላም የሚጠቅም እንዳልሆነም ወቅሰዋል። የ100 ጀቶች ግዢ እስከ 15 ቢሊዮን ዩሮ ሊፈጅ ቢችልም ዩክሬን ይህንን ያህል ገንዘብ የምታገኝበት መንገድ ግልጽ ባለመሆኑና በቅርቡ በተጋለጠው የሙስና ቅሌት ምክንያት የሚሰጣት እርዳታም ጥያቄ ውስጥ እየገባ በመሆኑ የገንዘብ ችግር ግን እንደሚገጥማት ይጠበቃል ተብሏል። በውጭ ሀገር ስራ ስምሪት ጋር በተያያዘ የተለያዩ የማጭበርበሪያ ስልቶችን በመጠቀም ዜጎችን የሚያታልሉ አካላት እየተበራከቱ እንደሚገኝ የስራና ክህሎት ሚኒስቴር አስታወቀ። የውጭ ሀገር የስራ ስምሪት የስራና ክህሎት ሚኒስቴር ባለማው የኢትዮጵያ የስራ ገበያ መረጃ ስርዓት ላይ በመመዝገብና ህጋዊ ሂደቱን ብቻ በመከተል የውጭ ሀገር የስራ ስምሪት ስምምነት ከተፈራረማቸው ሀገራት እየሰጠ ይገኛል። ይሁን እንጂ ከውጭ ሀገር ስራ ስምሪት ጋር በተያያዘ የተለያዩ የማጭበርበሪያ ስልቶችን በመጠቀም ዜጎችን የሚያታልሉ አካላት እየተበራከቱ ይገኛሉ ተብሏል። ሚኒስቴር መስሪያ ቤቱ ውክልና ሰጥቶናል በማለት የስራና ክህሎት ሚኒስቴርን አርማና ማህተም እንዲሁም የከፍተኛ አመራሮችን ስምና ፊርማ አስመስለው በመጠቀም ዜጎችን እያጭበረበሩ በሚገኙ ህገወጥ አካላት እንዳይታለሉ ህብረተሰቡን አስጠንቅቋል።
እነዚህ ህገወጦች ካናዳና አውሮፓን ጨምሮ የሁለትዮሽ ስምምነት ወዳልተገባባቸው ሀገራት እንልካለን የሚሉ አሳሳች ማስታወቂያዎችን እያሰራጩ ይገኛል የተባለ ሲሆን ይሄም ዜጎችን ላልተገባ እንግልትና ወጪ እንዲሁም ለህገወጥ የሰዎች ዝውውር እየዳረገ ይገኛልም ተብሏል። የስራና ክህሎት ሚኒስቴር የመዳረሻ ሀገራትን ለማስፋትና ህጋዊና ደህንነቱ የተረጋገጠ የውጭ ሀገር የስራ ስምሪትን ለመዘርጋት ባደረገው ጥረት 6 ሀገራት ጋር ሁለትዮሽ ስምምነት መፈራረሙን አስታውቋል። እነዚህም ሀገራት ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ዮርዳኖስ፣ ሊባኖስ፣ ኳታርና ኩዌት መሆናቸው ተገልጿል። ሚኒስቴር መስሪያ ቤቱ ከሀገራት ጋር ሳይሆን የሀገራቸው ህግ በሚፈቅድላቸው ከተለያዩ ካምፓኒዎች ጋር በተፈራረመው ስምምነት መሰረት ከላይ ከተጠቀሱ 6 ሀገራት በተጨማሪ ወደ ተለያዩ ሀገራት ህጋዊ የስራ ስምሪት ይሰጣልም ተብሏል። ክቡራን አድማጮች በሰዓቱ የተሰሙ አጫጭር መረጃዎቻችን እኚህ ነበሩ። ከሰዓታት በኋላ በሌሎች መረጃዎች እስክንገናኝ በያላችሁበት የዓለም ዳርቻ ሰናይ ጊዜን ተመኘን።